ምን እያደረክ ነው እንዴ? ብሩክ ተነሳ። ብቻዋን አግኝታት ካሜራ ሳትይዝ ካሜራ ፊት ሳይሆን በቃ ብቻዋን አግኝታት ፊክስ ብታረግ ትሸነፋለች። ቅፍቅፍ አድርጋ በቃ የሚደረገውን መቼም ለእናንተ አላስረዳችሁ ታስታውቃላችሁ አለ ልጅ እንደሆናችሁ። አንድ እንድታደርግልኝ የምፈልገው ነገር ቢኖር በቃ ከቻልክ ከኔ ራቅ። እኔ እኔ አላደርገውም ሃይሚ ይታለፋል እኮ በቃ ይቅርታሽ፣ የተፈጠሩት ነገሮች በሙሉ ይቅርታሽ። እንደማንኛውም ሰው እንነጋገራለን። መንገድ ላይ ስንታይ መዘጋጋት እኔ ፍፄ ዛሬ ቁርጡ በጣም ያስቃል። ገና ሲከፍተው እንዴ ምን ጭንቅላት ላይ ምን አድርጎ ነው ምናምን ብዬ ነበርና ይሆናል አይደል እንለፈው እና ፍፄ ዛሬ ቁርጥሽ በጣም ተመችቶኛል። ናይስ ነው በጣም። ይቅርታ እኮ ነው አይደል ሃይሚ እኮ በቃ እኔ ደግሞ ይቅርታህን ተቀበይኝሽ። እኔ ይኸውልህ ይቅርታህን መቀበልም አልፈልግም። ከዛ ይቅርታህን ተቀብያለሁ ብለህ ራሱ ከኔ ህይወት አትርቅም። ቆይ እናንተ ቪዲዮ ከመጀመራችን በፊት ማለት ነው ማን ነው እንደኔ የፍፄ ፀጉር ቼሪ ያስመሰለው? እኔ ፍፄ ዛሬ ቁርጡ በጣም ያስቃል። ገና ሲከፍተው እንዴ ምን ጭንቅላት ላይ ምን አድርጎ ነው ምናምን ብዬ ነበርና ይሆናል አይደል እንለፈው እና ፍፄ ዛሬ ቁርጥሽ በጣም ተመችቶኛል። ናይስ ነው በጣም አይቶታል ግን ኧረ ፀጉር ቁርጥ። እሺ ወደ ሀሳቡ እንሂድ። መጨረሻው እንደሚያምር አውቃለሁ፣ እርግጠኛ ነኝ። ልጃገረድ የመሰለ ፀጉሩን በዚህና በዚህ አድርጎለት እና በራሴ 100% ስለምተማመን ከሃይሚ መጥፎ ቃል እንዲወጣ ብቻ በጣም እፈራለሁ፣ እንዳወጣ ማለት ነው። ገብቷል። እኔ ውስጤን ስለማውቀው እስከ መቼ ማለት አልፈልግም። የሆነ በሃይሚ ተስፋ መቁረጥና መድከምን አልፈልግም እና መጨረሻ ላይ 100% እርግጠኛ ነኝ ያ ልጅ እኔ እንዳልሆነ ሲረጋገጥ እኔ ምን አይነት ስሜት ውስጥ ነው የምገባው? ገብቷል። የሆነ ያሉን ለመንገድ መታ እንደዛ አሳዳ በቃ አንተ ትክክል ላይ ያንተ ጉዳይ ብቻ መቅደም አለበት ብላ እንደዛ ተንከራታ ከስር ሳጠፋ እንደዛ የቆየች ልጅ ምን ይባላል? እሺ ከስርህ ሳጠፋ አንተ ልጅ አለች ከስርህ እንደዛ ሆና በቃ ትክክል ነህ ያንተን ነገር ምናምን እያለች ቆይታ እኔ አሁን ከምን ቅስፈት መልሰ እንደዛ ስትገፋት ቆይተ እንደዛ ስታንከራተታት ቆይተ አሁን ደግሞ ግልብጥ ብሎ መልሰ ልመና አንተ ጋር ነው እንዴ? ባለፈው እንደዛ በቃ ትክክል ነህ እኔ ላናገርህ እኔ ከክላስ አልወጣ ምናምን ስትል አንተ እሷን አስቀድመህ ለእሷ ቦታ ሰጥተህ መቆየት ስትችል አሁን መልሰ እንደ አዲስ ወደኋላ ነገሩ ሁሉ ችግር ውስጥ ገብቼ እመኑኝ እያልኩ ሰው ካላመነኝ በቃ አይደለም ስባል የሱ ልጅ አይደለም ስባል ምን አይነት ገብቷል ሁሉ እንትን ብዬ ምናምን መግባት አልፈልግም እና ከሃይሚን ጋር መለያየት ስለማልፈልግ በጣም በቃ መሸሽም ፈልገውም ምንም ፈልገውም ለዛ ነበረ እና እኔና ሃይሚ በምንነጋገረው ነገሮች አይደለም አንተም መሸሽ ሳይሆን ንግግሩ ላይ ራሱ አንተ የምትናገርባትና እሷን ስትገፋት ውጡልኝ በሁለታችሁ ወጥቻለሁ ዳግመኛ ላይሽ አልፈልግም ስፈልግሽ ብቻ ነው ማገኝሽ አይነት ነገር ውስጥ የገባኸው ራስህን እንትን አድርገህ ነው። በቃ ይሄ በቃ አይሆንም ነው በቃ ካንቺ ጋር ህይወት የለኝም በፍጹም በቃ ምንም አይነት ሰብር የሚያደርገን ከዚህ በኋላ እንደሚያደርገን ነገር የለም ያለን ነገር በፍጹም መቆም አለበት ምናምን ብለህ ነበር አንተ ራስህ ስትገፋት ነበር። ያሉና ገፍተ ነገሩ ጥቅ ጣራ ላይ ሲደርስ መልሰህ ተገልብጠህ ደግሞ መልሶ ወደ አንተ ሆነ። አሁን ልጅቷ ደግሞ አምረራለች። በቃ በፈጸምከው በተለይ ደግሞ ልጅቷ በተናገረቻት ቃል አምራለች። እኔ እንዳየኋት ከሆነ ከንግግሯ ማለት ነው። እኔም ለሷም በቃ መናገራት ውጪ የምትፈጥረው ስህተት ብዙ ችግር ውስጥ ገባና ሃይሚ እንስማው የዞሮ መስማታችን ስለማይሆን የፍፄ ፀጉር መቋቋም አቅቶኛል። በጣም እያሳቀኝ እዚህ ላይ መቼም ኮሜንት አድርጋችኋል እርግጠኛ ነኝ። ቆይ ሃይሚ ከመምጣቷ በፊት ወደ ጉዳያችን ከመግባት በፊት በፍፄ ፀጉር ዙሪያ እስኪ ምን ኮሜንት አለ? እስኪ ሰው ልጄ በጨረቃ ፋሚሊ ፍቅር እና ጠብ በጣም ቅስሙ ስለተሰበረና ስላዘነ ትኩረት አላደረገበትም እንጂ እኔ አሁን ትኩረት አድርጌበት በጣም ፈታ ያደረገኝ የፍፄ ፀጉር ነው። እኔ ናይስ ስታይሉ ተመችቶኛል፣ ግን የሆነ ያስያዘበት መንገድ ትንሽ
ግራ አጋብቶኝ አስቆኝ ነው። ለዛ ነው እና ኤሪ ሃውስ ወደ ጉዳያችን እንሂድ። በቃ ኮሜንቱን በኋላ እንመለስበታለን። አይጣል ደረሰን ሁሉንም ደህና ነሽ? አመሰግናለሁ ስለመጣሽና ሳይሽ እፈራለሁ ምናምን ፈራ ነገር አለ። ልብ ወረድ ይላል። አንቺን ሳይ ልብ ይወርድ ይላል። እስክስታ ነው የእናንተ ነገር። ፈታየር እየተዝናናን ካላየ ነው በስተቀር አወዛጋቢ ነው። ምንም ለመያዝ አትጨበጡ። በቃ አንዳችሁ ስትባሉ አንዳችሁ ስትባሉ አንዳችሁ ግራ ጋብታችሁ እኮ ግራ ነው የምታጋቡ። ኧረ ምን ሆናችሁ ነው ዛሬ? ቀመሚ በጣም አመሰግናለሁ። ትናንት ሙሽዬ ሄደሽ ጥሩ ጊዜ ስላሳለፍ ደስ ብሎኛል። በዓልን አብረን ሆነን ደስ በሚል ሁኔታ ከቤተሰቦቻችን ጋር ብናሳልፍ በጣም ደስ ይለኝ ነበር። አልነበርክም አንተ ቤት ውስጥ? የት ሄዶ ነው እያለች ነበር። ጠዋት ነው። የት ሄደ ነው አንተ ዱርዬ? የት ሄደ ነበር? ጠዋት ሄጄ ነበር እና ሙሽን ታውቂያለሽ፣ በጣም ነው የምፈራት። ያለንበት ችግርን ደግሞ እሷ ካወቀች የሆነ ታውቂያለሽ፣ ምን አይነት ስሜት በጣም እንደምትወደንም ታውቂያለሽ። ሊደብራ ስለሚችል በቻልኩት አገብ ጥያቄዎች እንዳይበዙብኝ ከእናቴ ራሱ እየሸሸው ነው እና ቅመምዬ በጣም አመሰግናለሁ። ምንድነው ጥያቄ የሚበዛብህ? ካላደረክም ነው። ምን በበዓል በምን ከቤት እየወጣ ምን አሰሸሽ እንዴ? ታው እንጂ እኛንም አታወዛግበን እንጂ። እኛም እኮ እንዴ በምን ሂሳብ እንዴት ሆኖ ነው እንትን የምታደርጉ እንዴ? ይሄ ትንሽ ከራሱ ጋር የሚጋጭ ነገር ነው። ያው በዓል ስለሆነ ይሄን ሪያክት ሰራ ቤተሰብ ሰብሰብ ብሎ ነው እና አልጠፋም ብዬ ለእናንተ መጥፋት የለብኝም ብዬ ስላሰብኩ ነው። እና ልጆች ምናምን ድምፅ ሊገባ ስለሚችል ሶሪ፣ እንግዲህ ምንም ማድረግ አንችልም። በቃ ያለው አማራጭ ይሄና ይሄ ብቻ ላለመጥፋት ነው። እና ትንሽ ደግሞ አዲስ ነገር አለ በነ ብሩኬ በነ ሀይሚ ጉዳይ አዲስ ነገር አለ። ከየትም እንዴትም ብለህ ፈጥነህ መምጣት አለብህ የሚል መረጃ ስለደረሰኝ ነው መምጣት አለብኝ ብዬ ቀጥ ብዬ መጣሁ። ደስ ይለኝ ነበር። ኧረ ምንም ምስጋና አስፈልገው። አንደኛ ግዴታዬም ነበር መሄድ፣ እኔም ጥያቄ ስለሚበዛብኝና እነዛን ጥያቄዎች ደግሞ ምን ብዬ መመለስ እንዳለብኝ ስለማላቅ ነው የጠፋሁባት። እሷ ማስጨንቀኝ ነበር። ያው አይተሃል ብዬ አስባለሁ ቪዲዮ እና ሀፒ አስገድዶ ነው ይዞኝ የሄደው። ኧረ ተው ጨረቃ ፋሚሊ አታበሳጫቸው፣ ግራ አታጋቧቸው። እናንተ በቃ ሁሉ ጊዜ የሆነች ምክንያት ፈልጋችሁ ያላችሁን ፍቅር ለማደብዘዝ የማትጥሩት ጥረት የለም፣ እውነት ለመናገር ማለት ነው። የእናንተ ደግሞ ጨረቃ ፋሚሊዎች ደግሞ የእናንተን ፍቅርና አንድ ላይ መሆን ከመቼውም ጊዜ በላይ አጥብቀው እየፈለጉ ነው። እናንተ ደግሞ ያቺን ነገር እነሱ መፈለጋቸውን ስለያችሁ ፋውል ትሰራላችሁ። ለምንድን ነው እንደዛ የምታደርጉ? አውቃለሁ፣ በጣም አስከፍቼሻለሁ፣ በጣም አሳዝንሻለሁ። እኔና አንቺ መሀል ችግር ሲፈጠር የምንናገረው ንግግር በጣም የሚያስጠሉ ናቸው እና በዛ መሀል በጣም ጎድቼሻለሁ አውቃለሁ። እና ብሩኬ ይቅርታ ጠየቅ። ይቅርታ መጠየቅ ታናሽነት አይደለም፣ ታላቅነት ነው። እውነት ለመናገር ነገሮች ሊፈጠሩ እንትን ሊሉ ይችላሉ። እኔ በእርግጠኝነት በ10 ጣቴ እፈርማለሁ እንዳላደረግከው አውቃለሁ። ግን ሰሞኑን ላሳየው ጸባይ ሜቢ እንደዛ ስትባል ግራ ሊያጋባ ይችላል። 2-3 ፔንሲዮን ሄደህ ራስን ብቻህን ዘግተህ ማድረግ አግባብ አይደለም። ከሀይሚ ጋር ያለህን ነገር ልትፈታበት የሞከርከው ነገር አግባብ አልነበረም እና አሁን ይቅርታ መጠየቅ ምንም አትፍሪ። በሰምሽ ምናምን መስሎሽ ነው እንዴ? ሳማት ሳማት ምንም ችግር የለውም። አይዞህ አንሳትሳ ጉንጮቻ ነው ታሪሽን ስሚሻ አንተ ረፍ እንዴ ምን ሆነሃል? ተሳሳሙ ምንድን ነው? ለምን ተፋራችሁ ነው? እኔ ነው ታፍሩኝ። ሻይኔን ጨፈንኩላችሁ በቃ ተሳሳሙ በቃ። ስሚ በእውነት ምን እንዴ ጠራችሁ? አይ ለሙድ አይደለም ብዙ ጥፋት አጥፍቻለሁ አንቺ ላይ እና በቃ አንቺን ተረድቼ ብዙ ማስተካከል የነበሩብኝ ነገሮች ነበሩና ሰው ነኝ አይደል? ያፎ ለምታ በምንም ልትመልሺው አትችይም አይደል? ብዙ ጊዜ ላይክ አሁን ለቀኩልሽ ምናምን ስትይ በጣም ይሰማኛል አይደል? ያናዳል አይደል? አናድም እንደዛ ሲባል ሊያናድድ ይችላል፣ ግን የኛ የሴቶች ባህሪ ነው ደግሞ ይሄ።
እኮ እኔ ደግሞ የሆነ ታዘባቸዋል። የሆነ ለዘቤ ማለት ነገሮችን በቅንነት የመመልከት ነገሯ በጣም እየጨመረ ልጅ ማለት ነው። በጣም በቃ ነገሮችን ለዘብ ብላ ለመመልከት ነገሮችን በመልካም ነገሩ ለመመልከት ምናምን የምትሞክርበትን ነገር እኔ ሳላደንቅ አላልፍም። ደግሞ አስፈላጊ እንዳልሆነ አውቃለሁ። ገብቶሻል አይደል? እንደዛ መረበሽ ምናምን ልክ እንዳልሆነ አውቃለሁ እና ከልቤ ነው የምልሽ። እግርሽ ስር ወድቄ ዋት እኔ የእውነቴን ነው። ዛሬ ካልተሸነፍሽ አንቺ በቃ ምክንያት አለሽ ማለት ነው። እስካሁን ባለፈው ሳምንት ጀምሮ 3 ቀን 4 ቀን እንደዛ እየተመላለሽ እንደዛ ስትሆኝለት የነበረው አሁን እንዲህ በአጭር ጊዜ ውስጥ እንዲህ እጅ ሰጥቶ እግርሽ ላይ ተንበርክኮ እኔ ይህን ነገር ካልተቀበልሽ ሬሳ ላይ ነው። ካልተቀበልሽ አይኔ በጣም ችግር አለብሽ። በጣም ችግር አለብሽ። ብሩኬ ተነስ፣ እግዚአብሔርን ተነስ ብሩኬ። እኮ ስሚኝ፣ ይቅርታ አድርጌልሃለሁ። ተነስ፣ ማውራት አለብን። እንዴ ምን ሆነህ ነው? ብሩኬ ተነስ፣ እግዚአብሔርን ተነስ። ብሩኬ ብዙ ማውራት ያለብን ነገሮች አሉ። ተነስ። እውነት ደግሞ አይደለም። ችግር ይፈጠራል። አትግባቡ፣ ማውራታችሁን የማትግባቡ በይቅርታ መጀመሪያ ፍቱት። እስኪ ስለምናወራ እኔ እኮ ዋናው የኔና አንቺ ስሜት ነው። ገብቶሻል አይደል እኮ ረፋ። በቃ እንደዚህ አትሁን እንዴ እኮ ስሚኝ፣ አቅም ብሩኬ በቃ አረፍ። ለዚህ ነው የጠራኸኝ? ይቅርታ ለዚህ ነው የጠራችኝ? ይቅርታ ልልሽ ነው እና ለይቅርታ ብዙ በድዬሻለሁ። ትጠራለሽ ከይቅርታ በላይ እንዴ ፈልገሽዋል እኮ። አሁን እንግዲህ እቺ ያበሻለች አይደለች የምንደረደራትና ደግሞ ኩራት የምትባል ነገር አሁን ችግር እየፈጠረች ያለችው ነገር አሁን አጉል ኩራት ውስጥ ካልፈለግሽ በስተቀር አንቺን ከተፈጠሩት ነገሮች በላይ አንቺ ማስቀደም እንደነበረብኝ አውቃለሁና ኦኬ በቃ እንደዚህ አታድርግ። ስነ ስርዓት ይኖር። አይ ለምንድን ነው በዚህ ነው ፕሮጀክት? እኔ ብዬሃለሁ እኮ ባለፈው እንዴ በቃ ነገር መደጋገም የለብንም አይደል? አንድ ነገር ላይ ሁሌ መደጋገም የለብንም። በቃ ይቅርታ እኮ ነው እንዴ። ይቅርታ ደግሞ እስክትቀበኝ ድረስ በጣም እጥራለሁ። አሜን። ምክንያቱም እኔና አንቺ አብረን እያለን በጣም ብዙ ደስ የሚሉ ጊዜያቶች አሉና እዚህ መኖር እዚህ ጋር ወይ አላስታረቀ ወይ እንትና ተገጥሮ እንዲፈቱ ያቸዋለን እኮ ምንድነው? እኔ እኮ አንዳንዴ እንዲህ በቃ ስራቸው እንዲህ ተለጥፎ ፊታቸው እንዲህ ተገጥሮ ያቸዋል። እኔ ወይ አላስታረቀ ወይ አላግባባቸው አሁን እዚህ ጋር ብዙ ማውራት የማልፈልጋቸውን ነገሮች እንዳወራት አድርገኝ። ቢያንስ ጓደኛህ ጋር ነው የመጣኸው። በቃ እኔ አንተን ማሳፈርም መጥፎ ነገርም በጓደኛ ፊት መናገር አልፈልግም። ስለዚህ እረፍ በቃ። ስነስርዓት ያለውን ነገር ተነጋገሩና ፍቱት። በቃ ምንም የሚፈታ ነገር የለውም ፍፄ፣ ምንም የሚፈታ ነገር የለውም። ስንት ነገር እንደተደራረስን ያውቃል እኮ እሱ አይደል? በቃ ደግሞ ይቅርታ ምልሽ እኮ አይሚ ብሩኬ በቃ ለዛ እኮ ነው ይቅርታ ምልሽ። እንደዚህ ተደረኩ እያልኩ አስሬ ማውራት አልፈልግም። ማውራቱም የለብንም እኮ ሰው ነኝ አይደል? ልትሳሳት ትችላለህ፣ ግን ደግሞ እንደዚህ መደረግ የለበትም። በቃ እንደ ማንኛውም ሰው እንቀጥላለን። በቃ መንገድ ላይ ምናምን ስንታያይ መዘጋጋት የለብንም። እንደ ማንኛውም ሰው እንነጋገራለን። መንገድ ላይ ስንታይ መዘጋጋት የለብንም። አንቺ ከብሩክ ጋር ኧረ በእናታችሁ ሙድ አትያዙብን። ነገውን ሰላም ልትፈጥሩ ለምንድነው ክፉ ማታ? እባካችሁ ክፉ አታናግሩን። ክፉ እንድናገር እንደበፊት የሚቀጥል ነገር አይኖርም። እኔ በምንም ነገር ይሁን እኔ ራሴን እዚህ ነገር ውስጥ ማስገባት አልፈልግም እና ስሚ ምንም ነገር እርግጠኛ አይደለም በአንተ ምክንያቱም ተውኩልህም መባባልም አልፈልግም እኮ። ሁሉም ነገር ልክ እንደማይሆን ታውቂያለሽ አይደል? መጨረሻው እኮ ያምራል። እኔና አንቺ ነን እኮ እሱ አንተ ስላልክ ሳይሆን ፈጣሪ ስላለ ነው የሚሆነው እኮ። ሰው እኔና አንቺ ደግሞ መስማማት አለብን። በትግል የሚሆን ነገር የለም። ስለታገልክ ሳይሆን ስለታደልክ ነው ሁሉም ነገር የሚሆነው። እኛ ደግሞ ሁሌ እየታገልን ነው ይመስለኛል ራሳችንን በዚህ ግንኙነት ውስጥ ራሳችንን ለማቆየት። እኔ ግን ለምንድን ነው ለመለያየት የምትሮጡት? ለምንድን ነው ለመለያየት ምናምን አሪያ ሆናችሁ ታርቃችሁ የሚያጣላችሁን ነገር ወደ ጎን ብላችሁ መተው ስትችሉ ለመለያየት መሮጡ እኔ አግባብ ነው ብዬ አላስብም። ሲጀመር ደግሞ ብሩኬ ያንን ነገር ማስራት ጥፋት ሆኖ ይቅርታ ስትጠይቅ እኔ እውነት ወይ አንድ ነገር ካልጨመረልህ የሆነ ነገር ካላደረገልህ እኔም ብቻዋን አግኝታት
ካሜራ ሳትይዝ ካሜራ ፊት ሳይሆን በቃ ብቻዋን አግኝታ ፊክስ ብታደርግ ትሸነፋለች። እቅፍቅፍ አድርጋ በቃ የሚደረገውን መቼም ለእናንተ አላስረዳችሁ ታስታውቃላችሁ አለሎች እንደሆናችሁ እና በዛ መንገድ ብታደርግ አሪፍ ነው። ደግሞ ሁሉንም ነገር እኮ እናውቃለን። በቃ እሱ እግዚአብሔር ያውቃል። ያኔ እንወስናለን። ስላንቺ ሰው ቢነግረኝም ስለዚህ አሁን አንቺ የዚህ የዲኤንኤ ጉዳይ መልሶ ደግሞ ወደኋላ ጎተተሽ ማለት ነው። ስለዚህ አሁን እሱ ህይወት ላይ የሆነ ሴት ስትመጣ ነው ማለት ነው የምትደነግጭው። ቤርጎ የተኛበትን የያዘበትን አድርጋ አንኳኩተሽ መተሽ አልወርድም አልወጣም ምናምን እያልሽ አምባቆሮ የምትፈጥሪው ሰው አጠገቡ ስታይ ነው። የግድ አንቺን ለማስቀናትና አንቺን ለመመለስ ሴት ማምጣት አለበት። ተይ ሃይሚ፣ ልክ አይደለም፣ አግባብ አይደለም፣ ይታረም። ነገ ደግሞ እንጠብቃለን። በእርግጠኝነት ፈታችሁት እንደምትመጡ እምነታችን ነው። ወዳችኋለሁ። ቻናሉን ሰብስክራይብ እያደረጋችሁ ዛሬ ላለመጥፋት ነው፣ በዓል ስለሆነ ያው ቤተሰብ ሰብሰብ ብሎ ነው። ቆይ ይህን ነገር ቆራርጦ ሲደርሰኝ ጊዜ ቆይ እስኪ ይህን ነገር ማሪያክት ማድረግ አለብን።